ርብቃ ከኔና ከልዕልቴ መርጠህ አብረህ መኖር አለብህ እያለች እንግዲህ ብሩኬን እያስፈራራችሁ ትገኛለች ማለት ነው። ፍቅር ወይንስ ማስፈራራት ይባላል እዚህ ጋር ማለት ነው። ብሩኬ እንግዲህ ምርጫ ተሰጥቶታል። ከልዕልቴና ከርብቃ ምረጥ፣ ካልመረጥህ እኔ ከዚህ ቤት መኖር የለብኝም መውጣት አለብኝ ትላለች። እሱም ከዚህ ቤት ከወጣ ችግር ይገጥማታል በማለት ርብቃን ይመርጥ ይሆን ወይንስ ልዕልቴን የሚለውን አብረን እናያለን። ካሊቡና ሄቨን ዛሬ ከቸስ ብለዋል። የልዕልቴ ፍቅር እንግዲህ ሊገላቸው ነው። ልዕልቴም የምትፈቀር የምትወደድ ልጅ ናት። ዛሬ እንግዲህ ለየት ያለ የራት ግብዣ አድርገውላት ነበረ። ርብቃም እንግዲህ እየተቃጠለች ትገኛለች ማለት ነው። ፍትህ በወንድሟ ሴራ ለምትሰቃየው ማህሌት እየጠየቅን አባቷም ሚስቴን አጥቼ እየኖርኩ ነው፣ ፈጣሪ ሆይ ልጄን አጥቼ መኖር አልችልም፣ እባክህን የልጄን ነገር አደራ እያሉ ፈጣሪያቸውን እየተማጸኑ ይገኛሉ። ርብቃ ብሩኬን ማፍቀሯን ጋሽ ዘነበ ቢሰሙ ምን የሚሉ ይመስላችኋል? አብረን እናያለን። ምንስ ሲፈጠር ይሆን? ብሩኬስ እህቱ አጋች በትርስቴ ገዳይ ዛሬ ተፋጧል። ይገለው ይሆን ወይንስ እንዴት ተርፎ ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱኝ። እኔው የእናንተው የመዳም ቅመም ከመዳም ኩሽና ላይክና ሰብስክራይብ እየለመንኩ እገኛለሁኝ። እናንተም አታሳፍሩኝም ኢንሻአላህ ማለት ነው። ዛሬ እንግዲህ የመጣ ነው ሁልጊዜ የምንጠብቀው ተከታታይ ድራማ፣ የኛ ምርጥ ድራማ፣ ሁልጊዜ አጓጊው ድራማችንን ይዘን መጥተናል። እንግዲህ የትርስቴ ነገር እስካሁን ድረስ ልትመጣ አልቻለችም። ነገር ግን ርብቃ የድራማው አባጭ ሆናለች። ትወጣ ይሆን ወይንስ እንደዚሁ እያበጠች ትቀጥል ይሆን? እንግዲህ ጣልቃ አስገባል አርግላችሁ ብዬ ነው ሀባይቦች። ዛሬ የመጣ ነው እንግዲህ ርብቃና ብሩኬ ተፋጠጡ። ማን ይመርጥ ይመስላችኋል? ጋሽ ዘነበም እንግዲህ የጎረቤቶቻቸው ጉዳይ በጣም እያሳሰባቸው ይገኛል። እንግዲህ እነሱም እናንተ በብሎኬቱ ልትገነቡልን አልቻላችሁም፣ እኛ እንግዲህ በሸራም ቢሆን ሰርተን እንወጣለን እያሏቸው ይገኛል። ብሩኬም እንግዲህ የውሳኔው ጉዳይ አሳስቦት እሷን በጣም እያጨናነቀችው ነው። ከኔና ከልዕልቴ መምረጥ አለብህ፣ ካልመረጥህ እኔ ከዚህ ቤት መውጣት አለብኝ እያለች እንግዲህ እያስገደደችው ነው። እሱም ከዚህ ቤት ከወጣች ምን ይገጥማታል በሚል ፍራቻ ይመርጣት ይሆን? ቀጣይ እናያለን። እንግዲህ ዛሬ እሱም ተጋሽ ዘነበ ጋር ሳሎን ቁጭ ብሎ እንግዲህ በጣም እየተጨናነቀ ብቻውን እያወራ ነበረ። ልጄ ምን ሆነህ ነው ብቻህን እያወራህ ነው እያሉት፣ አይ ጋሼ ያወራሁ መስሎት ሆኖ እንጂ አላወራሁም እያለ እንግዲህ ጋሼን ለማለባበስ ወስኗል። ያቺስ ልጅ እንዴት ነው እብደቱ? ተዋት ተረጋጋችሁ እያለ ይጠይቃቸዋል። የእሷ በሽታ ሄድ መጣ አይደለ ጋሼ ደህና ናት ብሎ ለማስረዳት ይሞክራል ማለት ነው። እንግዲህ ሄቨን እና ካሊቡ ክላሳቸው ቁጭ ብለው እያጠኑ ነበርና ለምን አታጠናም እያለችው እሱ ወረቀት እያገለባበጠ ነበረ። እኔ ጥናት አስጠልቶኛል፣ ትምህርትም አስጠልቶኛል፣ መተው እየፈለግኩ ነው ይላታል። እሷስ ለምንድን ነው የምትተው? የእናታችን አደራ አለብን እኮ ትምህርትህን ተውክ ማለት እናታችን ትከፋብሃለች ትለዋለች። እሱ ልክ ነሽ፣ ነገር ግን በአሁኑ ሰዓት በጣም አስጠልቶኛል እያለ መልስ ይሰጣታል። በዛው ጣልቃ ግን ልዕልቴ አልናፈቀችህም ወይ ብላ ትጠይቀዋለች። እኔም በጣም ናፍቃኛለች ይላታል። ለምን አንደውልላትም ታዲያ በአባታችን ስልክ ብለው ይመካከራሉ። እሺ ጥናታችንን እንጨርስና እንደውላታለን እያሉ እንግዲህ ጥናታቸውን ይቀጥላሉ ማለት ነው። ከዛም ጋሽ ዘነበ እንግዲህ የጎረቤቶቻቸው ጉዳይ በጣም አስቸግሯቸዋል እና ሊመካከሩ ተርብቃና ተብሩኬ ጋር ቁጭ ብለው ይመካከራሉ ማለት ነው። ሲመካከሩም ብሩኬ እንግዲህ ለህቴ ወደ ሀገር መግቢያ ያለ ብር አለ በዛ እንስራላቸው እያለ ሲል ጋሽ ዘነበ በጣም ይቆጡታል። ባለፈም ራሱ በአንተ ውሳኔ አልገባም ብዬ ነው ሚኪ ወረቀት ላይ ስትፈርም ዝም ያልኩት። አሁን ደግሞ እህትህ በሰው ሀገር መሰቃየት የለባትም የሷን ብር አንነካም ብለው ጋሽ ዘነበ ዛሬ ራስ ወዳድነታቸውን ትተው ለብሩኬ እህት እያሰቡ ይገኛሉ። እና ምን ይሻላል? ይሄ ሁላ ሰው መንገድ መውደቅ አለባቸው ወይ ይላል ብሩኬ። ርብቃም እንግዲህ ለምን ይወርቃሉ? ሰውም የረዳቸው ገንዘብ አለ በዛ ሸራ
ሸራቸውን ጠርዘው ይኑሩ የአማችንን ረዳን እያለቻቸው እንግዲህ ልጆቹም ጥናታቸውን ጨርሰው ወደ አባታቸው ክላስ ይገባሉ። ሁሉም ጋሽ ዘነበን ብሩኬን በጣም ደስ ይላቸዋል። ርብቃ ፊቷን ዘፍዝፋ ተጠብቃቸዋል። እንግዲህ ምን ነው ልጆች ትምህርታችሁንስ እያጠናችሁ ነው ብለው ጋሽ ዘነበ ጥያቄ ያቀርባሉ። አዎ እያጠናን ነው በርቱ ይሏቸዋል። ጋሽ ዘነበ አባታቸው ጋር ይቀመጣሉ። አባታቸውን ስመው ተሳስቀው ይቀመጣሉ። እሷም ምን ነው እናንተ ልጆች አፈላችሁ እያለች እንግዲህ ልጆቹን ትገላምጣቸዋለች። እነሱም ልዕልቴን አፍቃናለች እና ስልክ ልንደውልላት ነው ስልክን ስጠን ብለው አባታቸውን ይጠይቃሉ። አባታቸውም እንግዲህ ለምን ፈለጋችሁ ሲላቸው ናፍቃናለች እንደውልላቸው ሲል ርብቃ ምን ነው እዚህ ቤት ሁሉም አሽቃባጭ በዛ ከትንሽ ወደ ትልቅ እያለች ልጆቹን ለመሳደብ ሞከረች ማለት ነው። ነገር ግን እነሱ ከላማቸው ያደናቀፋቸው የለም ነበር። የአባታቸውን ስልክ ተቀብለው ሄደው ይደውሉላታል። እሷም እንግዲህ ወደ ከስራ እየወጣች ነበረ። ታነሳላቸዋለች። እንዴት ናችሁ ሄቡዬ ደህና ናችሁ ወይ? ካሌብ ወንድምሽ ደህና ነው ወይ ትላታለች። አዎ አብረን ኮንን ነው የምንደውልሽ፣ በጣም ናፍቀሽናል፣ ለምን መተሽ አታይንም ይሏታል። እሷም በጣም ናፍቃችሁኛል፣ እኔም እኮ ያው ስራ ስለሚበዛብኝ ነው ትላለች። ለምን አሁን መተሽ አታይንም ብለው ያቀርቡላታል። እሷም መሽቷል እኮ አሁን ከስራ እየገባው ነው ስትላቸው እዚሁ እራት በልተን ትሄጃለሽ ብለው ይጠሯታል። እሷም በሀሳባቸው ተስማምታ እንግዲህ እሺ ትላቸዋለች። እንደውም ምርጥ አጋጣሚ ነው ብሩኬን አገኘዋለሁ ብላ እሷም ተደሰተች ማለት ነው። እነሱም እራት መስራት አለብን ብለው ይመካከራሉ። እንግዲህ አያታቸው እንድትሰራላቸው ነው ወደ አያታቸው ክላስ ያቀናሉ ማለት ነው። አያታችን ምግብ እንድትሰሪልን ነው ልዕልቴን ጠርተናታል። እራት በጣም ናፍቃን ነበርና ነይናይም ብለን ስለጠራናት እራት ስሪልን ሲሏት ያቺ ርብቃ ለምን አትሰራላችሁም ሲሉ እንግዲህ ካሌቡ እሷ የሰራችው ምግብ እንኳን ለልዕልቴ ለእኛ ራሱ ግድ ነው የሚበላልን አይጣፍጥም እያለ እንግዲህ ለአያታቸው ይናገራሉ። ያንቺ ምግብ ስለሚጣፍጥ አንቺ በሰራሽልን ምግብ ነው የምንጋብዛት ብለው እንግዲህ እና አያታቸውን ይዘው ወደ ኩሽና ይገባሉ ማለት ነው። እሷም እኔ መርዳት አለብኝ እዚህ ምግብ ላይ እንግዲህ ለሷ መርዝ ሰጥቼ ከዚህ ቤት ሬሷ መቆተት አለበት ብላ እንግዲህ ራሷ ለብቻዋ ታወራለች። እነሱም ወደ ኩሽና ይገቡና ስራቸውን ይቀጥላሉ። እሷም ገብታ ልርዳችሁ ማለት ትችላለች። ሁሉም አንፈልግም እኔ እያለሁ ነው ወይ ምትረጂን ብላ እንግዲህ ወይዘሮ ሂሩት ለመናገር ትሞክራለች። ካሌቡ ነይ እርጅን ልርዳችሁ እያለች እኮ ነው ትርዳን ይላል። ለምንድን ነው ምትረዳን አይሆንም እያልክ አልነበረም ወይ ስትለው አይ አያቴ እኔ እኮ ትርዳን ያልኩት በልተን ስናበቃ እቃውን ትጠብ ነው ያልኩት ስትለው እሱማ ግዴታዋ ነው ታጥባለች እያሉ እንግዲህ ይሳለቁባታል ማለት ነው። የማህሌትን ማጋች እንግዲህ ወንድምሽን ዛሬ የመጨረሻ ነው ልገለው ልሄድ ነው ይቅናህ በይኝ እያለ እንግዲህ ለምንድን ነው ወንድሜን ስትገለው ነው ወይ ይቅናህ ብዬ ጸሎት የማደርግልህ? እባክህን አታሰቃየኝ፣ ልቀቀኝ፣ ይበቃኛል እያለች እንግዲህ ትማጽነዋለች። ነገር ግን እሱ እኔ በፍጹም ልለቅሽ አልችልም፣ ወንድምሽ እኮ ወደ እኔ ሲመጣ ያን ጊዜ ለምን ተው ብለሽ አላስቆምሽውም ነበረ? ዛሬ እኔን ለማስቆም የሞከርሽው ይላታል። እሱ እኮ ሊያስፈራራህ እንጂ ሊገልህ አልነበረም፣ እባክህን አትግደለው ወንድሜን እያለች ትለምነዋለች። ነገር ግን እሱ በጭራሽ ዛሬ እንደሚገለው ይነግራታል ማለት ነው። እሷም በዛ ተሰቃየች። እንግዲህ ጨው ሳይቀር እየጋታት ማለት ነው። ነገር ግን እዚህ ጋር ለምንድን ነው በሰው ሲቃይ እሷ የምትሰቃየው? ደራሲው ምን አይነት ደራሲ ነው የሚለውን ጥያቄ ይፈጥራል ቤተሰብ ማለት ነው። ያኔ አንዱ ባንዱ ወንጀል ለምን ይሰቃያል እላለሁኝ። እንግዲህ ዛሬ ወደ ቤታቸው ሄዶ እንደሚገለው ነው እንግዲህ ለእህቱ እየነገራት ያለው። አባትየውም በጣም ይጨነቃሉ። ጋሽ ዘነበ ምን ነው ተጨነቀው ጋሽ ፍቃዱ እንደው ምን ላይ ነው ሲለው አይ የልጄ ጉዳይ በጣም እያሳሰበኝ ነው እያሉ እንግዲህ እየተጨነቁ ይገኛሉ። ወይዘሮ ሂሩትም ባለፈው ለምንድን ነው ሚኪ ልትፈሪኝ ይገባል ያለው የኔን ጉዳይ ምን ይዞ ነው እያለች እንግዲህ ወደ ኋላ ትውስታ እያስታወሰች ነበረ። ትርስቴ ያለውን ነገር ምን ነግረው ይሆን ሁሉንም ነገር ነግረው ይሆን እያለች እያሰበች ነበረ። እንግዲህ ልዕልቴም ወደ ቤታቸው አቀናች። ርብቃም እንግዲህ ለምን ትመጣለች እያለች ከብሩኬ ጋር ያላትን ነገር
በጣም ቁርኝነት ታደርጋለች። ጋሽ ዘነበ አጠገብ ሳይቀር እያቀፈችው እሱ እያፈረ አረተይ ጋሽ ፊት ለምንድን ነው እንደዚህ የምታደርጊኝ እያላት ነበረ። እንግዲህ ያም ራት ተቀረበ። ያንን ራት ለምንድን ነው ለሷ ብቻ ነው ወይ እያለች ትጠይቃለች። አይ ዛሬ ሁላችሁንም ያካትታል እያለቻቸው እንግዲህ አብረው እየተጎራረሱ ብሩኬም ግድ ሆኖበት ለሷ እያጎረሰ እሷ ግን በደስታ እያጎረሰችው ሄቨንና ካሌቡም የሚወዷትን ልዕልቴን እያጎረሱ እየተጎራረሱ እራታቸውን ይበላሉ። አቶ ሚኪያስ እንግዲህ ተገንጥሎ ከዛ መሀል ምግቡን ይዞ ሄዶ ነበረ። እንግዲህ ገዳዩም የማህሌት አጋችም እንደምንም ብሎ ግቢያቸው ገብቶ በር እስከ መክፈት ድረስ ደርሷል። ልዕልቴም እንግዲህ በሉ በጣም አመሰግናለሁ ብላ ወደ ውጭ ትወጣለች ማለት ነው። ብሩኬ ቆይ እኔ ልሸኝሽ ብሎ በሩ ወጥተው እየተመሰጋገኑ ነበረ። የርብቃን ጉዳይ ምን አደረከው እያለችው ርብቃማ በጣም ጨክናለች። ከኔና ከአንቺ ጋር ያለውን ግንኙነት ለመቁረጥ ወስናለች ይላታል ማለት ነው። አዎ አውቃለሁኝ፣ ለአንድ ቀን ብቻ ውሳኔ ሰጥታኛለች። ወይ ከኔ ወይ ከልዕልቴ ምረቅ አለዛ እኔ ከዚህ ቤት መውጣት አለብኝ ብላኛለች። ከዚህ ቤት ወጥታ ደግሞ ምን እንደሚገጥም አሳስበው ፈረሁ ይላታል ማለት ነው። እሷም ፊቷን ጠቆር አድርጋ አይ በሀሳብህ አልቃወምህም፣ ግን ሀሳብህን ማወቅ እፈልጋለሁ ትለዋለች። ነገር ግን ለልጆቹ ሲል ልዕልቴን ቢመርጥ አሪፍ ነው ላለሁኝ። ግን አወዛጋቢው ፓርት እሷ ከቤት ወጥታ ችግር ይገጥማታል የሚለው እንዴት እንደሚያደርገው እናያለን። እንግዲህ የማህሌት አጋችም ሚኪያስን እንግዲህ ለመግደል ግቢያቸው ገብቶ በር ከፍቶ እስከ መግባት ድረስ ሚኪ ክላስ ሲገባ ሚኪ የለም ነበረ። ነገር ግን ሚኪያስ እየተንቀለቀለ ወደ ክላሱ ሲያቀና እሱን ያገኘዋል ማለት ነው። ተፋጠጡ፣ አይገልጸውም። ይገለው ይሆን ወይንስ ሰው ይደርስ ይሆን? እሱስ ደርሶ ብሩኬስ ቢደርስ የትርስቴ ገዳይ እሱ መሆኑን ስለሚያውቅ እዛ ቤት ምን ይፈጠር ይሆን? ልጆቹስ የእናታችሁ ገዳይ ይሄ ነው ብሎ ሲነግራቸው ብሩኬ የሚፈጠረውን ማመን በጣም ከባድ ነው። በቀጣይ ክፍል የምናይ ይሆናል። ነገር ግን ከዚህ ድራማ ርብቃ በጣም ድራማውን እያሳመረችው ነው ወይንስ እያበሻቀጠችው ነው የሚባለው? ሀባይቦቼ እዚች ደቂቃ ድረስ አብራችሁ ለተከታተላችሁ ከልብ አመሰግናለሁ። የዛሬው ቪዲዮአችን አጠር መጠን ያለች ይህን ይመስል ነበረ። ፍትህ ለማህሌት እያልን አሁንም እንቀጥላለን። እወዳችኋለሁ። ባይ ባይ። አብረን ቆዩ።